ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታታዮቼ እንኳን ወደ ፍሬዘር ፍቃዱ የዩቲዩብ ቻናል በሰላም መጣችሁ። ዛሬም በአዲስ ርዕስ ተመልሰን ተገናኝተናል። ዛሬ የምንነጋገረው ከወንዶች ወይ ደግሞ ከትዳር አጋርሽ የምትፈልጊውን ነገር ወይ ደግሞ የምትፈልጉትን ነገር እንዴት ነው ማግኘት የምትችሉት በሚል ሐሳብ ነው ማለት ነው። እስከ ቪዲዮ መጨረሻ ተከታተሉ። እንግዲህ ወደ ቪዲዮ የምገባው ጥያቄ በመጠየቅ ነው። ይህም ጥያቄ ምንድነው? ከባልሽ ወይ ደግሞ ከትዳር አጋርሽ ወይም ደግሞ የኔ ከምትዩ ወንድ ምንድነው ማግኘት የምትፈልጊው? ማግኘት ፈልገሽ የከበደሽ ነገር ምንድነው የሚለውን ጥያቄ ጠይቄ እጀምራለሁ። ከዛ አጠር ባለ መንገድ ደግሞ ምላሹን ሰጣችኋለሁ ማለት ነው። ኦኬ፣ ምንድነው የምትፈልጉት? ፍቅር ነው የምትፈልጉት? እንክብካቤ፣ አቴንሽን፣ ትኩረት፣ ወሲብ፣ ምንድነው እሱ የምትፈልጉት? በጣም ብዙዎች ከሚጠይቁኝ ጥያቄዎች መካከል በፊት የነበረው ፍቅር አሁን ላይ ምን ብሏል? ቀንሷል። በፊት የነበረው እንክብካቤ፣ በፊት የነበረው ጊዜ መስጠት፣ በፊት የነበረው ለኔ የነበረው ቦታ ሁሉ ሳይቀር ቀንሷል። በተለይ ባለትዳሮች ሲሆኑ ደግሞ በቤታቸው ውስጥ ያለ የፍቅር እንቅስቃሴ በተወሰነ ያህል ቀንሶብኛል እና ምንድነው እሱ? ባሌ ውጪ ማለት ጀምሮ ነው ወይስ ምንድነው? ሌላ ነገር ማየት ጀመረ ወይስ ምንድነው የሚለው ነገር የብዙ ባለትዳሮች ጥያቄ ነውና ዛሬ ይህን ጥያቄ እንመልሰዋለን። እንግዲህ ይህን ቪዲዮ ከተመለከታችሁ በኋላ እርግጠኛ ሆኜ መናገር እችላለሁ፣ መጀመሪያ የነበረ የትዳር አጋራችሁን ወይ ትመልሱታላችሁ ወይ ደግሞ ትክክለኛውን መንገድ መርጣችሁ ትጓዛላችሁ ማለት ነው። ኦኬ፣ ምንድነው የምትፈልጉት? ፍቅር ነው? እንክብካቤ፣ ትኩረት፣ ወሲብ፣ ደስተኛ ህይወት፣ ምንድነው የምትፈልጉት? በነገራችን ላይ አሁን የጠቀስኩላችሁ ነገሮች በሙሉ የሚገኙት በአንድ መንገድ ነው። አዎ በአንድ መንገድ ነው። እንዴት በአንድ መንገድ? ይሄ ሁሉ ነገር በአንድ መንገድ ይገኛል ነው ካላችሁ፣ አዎ በአንድ መንገድ ይገኛል። በምን መንገድ ካላችሁኝ፣ በፍቅርና በፍቅር ብቻ። አሁን ባጭሩ እያልኳችሁ ያሉት ምንድነው? አንድ ወንድ ለአንዲት ሴት የምትፈልገውን ነገር ሊያደርግላት የሚችለው ወይም ደግሞ እሷ ከትዳር አጋሯ ወይ ደግሞ የኔ ከምትለው ወንድ ልታገኝ የምትችለው ሲወዳትና ሲያፈቅራት ብቻ ነው። አሁን ይሄን ስላችሁ አንዳንዶቹ ኦኬ ያ ማለት ይሄን ስላላደረገ አያፈቅረኝም ማለት ነው ወይ ደግሞ ይሄን ስላደረገ ያፈቅረኛል ማለት ነው ብላችሁ የተሳሳተ ነገር ውስጥ እንድትገቡ አልፈልግም። ለምሳሌ ገና ፍቅር ግንኙነት ላይ ሲጀመር ወክ ማድረግ የሚባል ነገር አለ አይደል? ገና ዴት ስታደርጉ ይሸኝሻል። ኦኬ የሚያፈቅር ወንድ ይሸኛል አይደል? ያው ፍቅር ሲሰራ ግን የሸኘ ወንድ ሁሉ ያፈቅራል ማለት ነው አይደለም። እዚህ ጋር ነው መሸወድ የሌለባችሁ። በጣም ብዙ ሴቶች የምትሸወዱት ብዙ ጊዜ ልክ የሚያፈቅር የእውነት ያፈቀረ ወንድ የሚያደርጋቸው ነገሮች ያላፈቀረው ወንድ ወይ ደግሞ ለጥቅም ብሎ የቀረበሽ ወንድ ስላደረገው እንዴ እሱም እኮ እንደዚህ ያደርግ ነበር፣ ታዲያ ካላፈቀረኝ ለምን አደረገ? ስለሚያፈቅረኝ ነበር አምኜው ብላችሁ ብዙዎቻችሁ ትጎዳላችሁ፣ ህይወታችሁ ይጎዳል። ማወቅና መረዳት ያለባችሁ ነገር ግን እውነተኛ ፍቅርንና የእውነት ያልሆነን ፍቅር መለየት የሚባል ነገር ላይ አክቲቭ መሆን አለባችሁ። ብዙ ሴቶች የምትሸውሩት በጣም ብዙ ሴቶች በእርግጥ ያው በህይወት ውስጥ ብዙ ነገር አስተምሯችሁ ያልፋል ብዬ አስባለሁና በተለይ በወጣትነት ጊዜያችሁ ላይ የእውነት ያፈቅረኛል ብላችሁ የቀረባችሁት ወንድ የምር ሆኖ አታገኙትም። ልክ ወንዶችም ሴቶች የምር አፍቀረውናል ብለው ቀርበው ሴቶች ላሽ እንደሚሉ ሁሉ አንዳንድ ወንዶችም ደግሞ የምር ያፈቀሯችሁ እየመሰሏችሁ ትቀርቡና ዲፕ ከገባችሁ በኋላ ያልጠበቃችሁት ነገር ይገጥማችኋል። አሁን ዋናው ጥያቄ ምንድነው? እንዴት ነው የእውነት ያፈቀረሽና ያላፈቀረሽ የምትለዩ? በጣም በተደጋጋሚ ጊዜ ብዙ ቪዲዮዎችን ሰርቻለሁ፣ እየገባችሁ ተመልከቱ። ነገር ግን ማግኘት የምትፈልጉትን ፍቅርም ይሁን እንክብካቤም ይሁን ትኩረትም ይሁን ጊዜም ሊሆን ይችላል፣ እንዲሁም ወሲብም ሊሆን ይችላል። ብዙ ነገሮችን ማግኘት ፈልጋችሁ ያላገኛችሁበት ሚስጥር ቁልፉ ምክንያት ያለው የመጀመሪያው የልብ ፍላጎት ፍቅር ጋር። በነገራችን ላይ አንድ ሁለት ልንገራችሁ ስለ ወንዶች፣ ሴቶች በዚህ አጋጣሚ አዳምጡ። የትኛውም ወንድ ያው የአገሬ ሰው ተረት ነው ያልመሰላችሁ ከልብ ምንድነው ከልብ ካለቀሱ ነው አይደል እንባ አይገድም የሚባል ተረት አለና ይሄ ተረት ምን መሰላችሁ? አንዳንዶች እንዴት አድርገን ነው እንዳዘንን ማስመሰል ምንችለው ብሎ የሚጨነቃሉ። ሀዘን ላይ
ያ ማለት የሚያሳየው ምንድነው? እዛ ጋር ሀዘን ቦታ ላይ ስለተፈጠረው ወይ ደግሞ ስላረፈው ሰው ማንነት ምንም ግድ አይላቸው። እነሱ ግድ የሚላቸው እዛ ጋር ሰውየው አርፎ እዛ ጋር ስለተፈጠረው ሴሪሞኒና እዛ ጋር እንዴት አድርገው ያዘኑ ሰዎች ለማስመሰል እንደሚሞክሩ። ነገር ግን የእውነት የምትወዱትን ሰው ስታጡ ግን የእውነት በጣም ይሄ እንዴት ነው የኔ የምትሉትን ሰው ስታጡ፣ በጣም የምትሳሱለትን ሰው ስታጡ ግን እንዴት ነው እንባ እንዴት አድርጌ ነው ማለቅ ሰው የሚለው ነገር ነው የሚታያችሁ? ወይስ ያዙ ይልቀቁኝ ነው የምትሉት? አይመጣላችሁም እኮ በዛ ሰዓት ራሱ እንዴት አድርጌ ነው ማዝነው ወይኔ ጉዴ ምናምን። አንዳንዶች አጋጥሟቸው ያውቁ እኔ ሀዘን ቦታ ላይ ማልቀስ አልችልበትም ምናምን ይሉና ግን የሚወዱት ሰው ሉዝ ሲያደርጉት በቃ እንደነሱ የሚበጠብጥ የለም። ለምን? ከልብ ነዋ። ስለዚህ ምንድነው እያልኳቸው ያለው እህቶች፣ የትኛውም ወንድ ከልብ ለሚያፈቅራት ሴት ምንም ነገር ለማድረግ አይገድበው። ይህን ስላችሁ ግን ስላፈቀረሽ ብቻ ወይ ደግሞ ስለወደደሽ ብቻ ያንን ነገር ያደርጋል ማለት አይደለም። ከናንተም የሚፈልገው ነገር አለ። አሁን በጣም ብዙ ሴቶች ከፍቅረኛቸው ወይ ደግሞ ከትዳር አጋራቸው ጊዜ ከሱ ይፈልጉና ጊዜ ነፍጋቸዋል። ትላንትና የነበረው እንቅስቃሴ ይቀንሳል። ለምን? የሆነ የጎደለበት ነገር አንቺ ጋር እንዳለ ጠርጥሪ ወይ ደግሞ ጠይቂ። ምንድን ነው ያጎደልሽው? ትላንትና ላይ የነበረ የሁለታችሁ ፊሊንግ አሁንም አለ አንቺ ጋር? አሁንም ትንከባከቢዋለሽ? አሁንም ሪስፔክት የሚባል ነገር አለ ወይስ የለም? ተቀይሯል? ስለዚህ ጠይቂያችሁ መጀመሪያው ነገር ምንድነው? ትላንትና ጊዜ ሰጥሽ የነበረ ወንድ፣ ትላንትና ይንከባከብሽ የነበረ ከጎንሽ የሆነ የነበረ። በነገራችን ላይ ስለ ጤነኛ ወንድ ነው እሺ ማውራት። ጤነኛ ወንድ ስላችሁ አሁን አንዳንዶች ቀርቦኝ እኮ ራቀኝ። የራቀሽ ምናልባት ካንቺ ጥቅም ፈልጎ ስለሆነ ምናልባት ወሲብስ ፈልጎ ቢሆን ያ ነገር እኔ ያው ታውቃላችሁ ቢፎር ሜሪጅ እንደዚህ አይነት ነገሮችን ማበረታታ አይነት ወንድም አይደለም። በቻላችሁ አቅም ትዳር ውስጥ ገብታችሁ ወንነኛ አይነት ነገሮች ውስጥ ብትገቡ ብዬ መመክራችሁ ወንድም ነኝ። ነገር ግን እዛ ውስጥም ካላችሁ ግን የምር ከሆነ ፍቅሩ ግን ያ ነገር ቢፈጠር እንኳን ይቀጥላል እንጂ ወደ ኋላ አይመለስም። ነገር ግን ወደፊት እንዳይቀጥል ሊያደርጉት የሚችሉ ነገሮች አሉ። ምን? ባህሪሽ ሊሆን ይችላል። በእርግጥ የእሱን ክፍተት ትቼ ነው እሺ፣ የሰውየው ክፍተት እንዳለ ሆኖ ግን ደግሞ ወደ አንቺ ስመጣ የግል ባህሪሽ ሊሆን ይችላል። አለመመቸት አይ ኖ እኔ እረዳቸዋለሁ። ሴትነት በራሱ አንዳንድ ጊዜ ትግል ነው አይደል? ስትራግል አለው በራሱ ይገባኛል። ኔቸራችሁ በራሱ ትልቅ ጸጋ እንደሆነ አስተውላለሁ። ቢሆንም ግን የማይፈልጋቸውን ነገሮች የምታደርጊ ከሆነ ለአንቺ ያለው ኢንተረስቱን እያጣ ነው የሚመጣው፣ ፍላጎቱን እየቀነሰ ነው የሚመጣው። ስለዚህ ፍቅር የምትፈልጊ ከሆነ፣ እንክብካቤ የምትፈልጊ ከሆነ፣ ጊዜ የምትፈልጊ ከሆነ፣ ወሲብ የምትፈልጊ ከሆነ ከሱ ብዙ እንትናት ቢያትጋጋይ መጀመሪያ ይውደድሽ፣ ያፍቅርሽ። ይሄን ስለሽ ግን ባያፈቅርሽም እነኚህ ነገሮች አይሰጥሽም ማለት አይደለም። ለምሳሌ ሳያፈቅርሽ ጊዜ ሊሰጥሽ ይችላል። ለምን? የሚፈልገውን ነገር እስከሚያገኝ። ሳያፈቅርሽ ወሲብ ሊሰጥሽ ይችላል። ለምን? ያን ነገር ስለሚወደው። ሳያፈቅርሽ አፈቅርሻለሁ ምናምን ሊልሽ ይችላል። ግን እንዴት ነው የምትለዩ? ያስታውቃል። የእውነት ያፈቀረና እኮ ዝም ብሎ ያፈቀረ ሰው ልዩነት አለ። ስለዚህ ወዳጆች ምንድነው ያልኳችሁ ያሉት በአጭሩ ያፈቅረኛል ወይስ አያፈቅረኝም የሚለው ነገር ጠይቂ። ማግኘት የምትፈልጊውን ነገር ከማግኘትሽ በፊት እነዛን ነገሮች አለማግኘትሽ ምክንያቱ ምንድነው? አለማግኘቴ ምክንያቱ ምንድነው ብለሽ ስትጠይቂ የእውነት የሰው ያፈቅረኛል ወይ ይወደኛል ወይ የሚለው ነገር ጠይቂ። ብዙዎቻችሁ እንዲያርግለት እንደዚህ ያርግለት እንደዚህ ያረግልኝ ምናምን ይሄ ከሰው የሚጠበቅ ነው። ሰው ስለሆነ ጠብቁት። ነገር ግን ዋናው ጥያቄ ሪል ነው ወይ ፍቅሩ? የእውነት ነው ወይ የሚያፈቅርሽ? እሱ ጋር ነው መለየት ያለባችሁ። አሁን ጥያቄው የእውነት የሚያፈቅርሽ ወንድ ሆኖ እነኚህን ነገሮች የነፈገሽ ካንቺ የጎደለው ነገር አለ። ምን? ልክ እሱ በሚያፈቅርበት ልክ አንቺም እሱን ማፍቀር። አንዳንዶች ምን ይሉኛል በውስጥ መጥተው ከፍቅረኛ ጋር ተጣላው ከትዳር አጋሬ ጋር ተጣላውና አስታርቀኝ ይሉኛል። ኦኬ እሺ ልስማው፣ ምንድነው የተፈጠረው? ምንድነው ያጋጠመሽ ብዬ ጉዳዩን ስሰማ ጥፋተኛ እሷ ነች። እሷን አገኛታለሁ። ከዛ ኦኬ ይቅርታ ጠይቀሽዋል ወይስ? ኧረ እኔ ያልጠየኩትም ይቅርታ ምናምን። ለምን? እኔ እኮ ይቅርታ መጠየቅ ይከብደኛል ምናምን። እርግጠኛ ነሽ? አዎ ይቅርታ መጠየቅ ከብዶሽ ነው የትዳር አጋርሽን ትዳርሽ ነው የበተንሽው ወይ ደግሞ ትዳር አጋርሽን ወይ ፍቅረኛሽን ያስቀየምሽው? አይገርምህም ትለኛለች። እንደ እረፉ እንጂ ሴቶች፣ ካጠፋሽ ይቅርታ ጠይቂ። አንቺ ማን ስለሆንሽ ነው ይቅርታ የምትጠይቀው? አንቺ የትኛው የተለየች ሴት ሆነሽ ነው? ምንድነው የሚለይሽ ከሌሎች ሴቶች? ማለት ምንድነው ከሌሏ ሴት አንቺ ስፔሻል አድርጎ ከሌሏ ሴት ብቻ አይደለም እንጂ ከሰው ልበልሽ እንጂ ሰው ነሽ አይደል? ሁለት እግር ያለሽ እንደማንኛውም ሰው፣ ሁለት አይን፣ ሁለት ጆሮ አይደለም? ሰው ነሽ በቃ በአጠቃላይ። ሰው በዚህ ምድር ሲኖር ደግሞ ያለማል ደግሞ ያጠፋል። ላለማው ነገር
ምስጋና ይበረከተለታል። ላጠፋው ነገር ደግሞ ወቀሳ፣ ከዛ ደግሞ ይቅርታ ሲጠይቅ ደግሞ ይቅርታ ይደረግለታል። እና አንዳንድ ሴቶች እንደዚህ አይነት ግትር ባህሪ ያለባችሁ ሴቶች አላችሁ። ልክ ጥፋትም አጥፍታችሁ ሲቆጧችሁ ባሎቻችሁ፣ የትዳር አጋራችሁ ወይ ደግሞ የፍቅር አጋሮቻችሁ ወይ ደግሞ ብቻ የሆነ ሰንበዲ በአጠቃላይ ሲናገሯችሁ ጥፋታችሁን አምናችሁ ይቅርታ መጠየቅ ላይ ሳይሆን ፎከስ የምታደርጉት ማኩረፍ፣ መዝጋት ምናምን ይሄ ትክክለኛ ባህሪ አይደለም። በትዳር ውስጥ አጠፋሽ፣ አዎ ይቅርታ ጠይቂ። ቀላል እኮ ነው ማለት ከምንሽ እንዳይቀንስ ምን እንዳትሆኝ ነው። ከክብርሽ የትኛው ክብር ሁለታችሁን ያገናኛችሁ ፍቅር ነው አይደል እንዴ? ፍቅር ነው። ምናልባት አንቺ ይቅርታ እሱ ይቅርታ ብቻ የሚጠይቅሽ አንቺ ይቅርታ ማጠይቂ፣ ልክ ይቅርታ ስትጠይቂ የሆነ ነገር የጎደለብሽ የሚሰማሽ መስሎ ከተሰማሽ የሞራል ውድቀት ላይ ያለሽው ማለት ነው። አንቺ የሆነ በስለት ይጎልሻል፣ ማቹሪቲ ይጎልሻል። ካጠፋሽ ሶሪ የኔ ፍቅር የኔ ባል ሶሪ ይቅርታ አድርግልኝ ማለት የእናት እኮ ነው። ቃለቅ ትዳርሽን በዚህ ተተርፊዋለሽ። ራስሽ አጥፍተሽ ግን ኩርፍ ብለሽ ቁጭ የምትይ ከሆነ እንዴት ነው የሰውዬ ትላንትና ለአንቺ ይሰጥ የነበረውን ፍቅር የማይተው? በምክንያት ነው የማይተው። የትኛውም ሰው ትዳር ውስጥ የሚሆን የፍቅር ግንኙነት ውስጥ ወዶ እንጂ ተገዶ አይደለም ያለው። ስለዚህ እሱ ሲወድሽ ደግሞ ያው መውደዱን የሚገልጽበት ደግሞ ጊዜ መስጠት፣ ፍቅር መንከባከብ፣ ቅድሚያ ላንቺ መስጠት የሚባሉትን ነገር እያደረገ አንቺ እንደሱ የማታደርጊለት ከሆነ በምንም አይነት መንገድ ካንቺ ጋር ለመሆኑ እሱ ፈቃደኛ ይሆናል። ምንድነው እያልኩሽ ያለው? ዝቅ በይ፣ ሰሚት አድርጊ፣ ካንቺ የሚፈልገውን ነገር አድርጊለት። ምንድነው ካንቺ ወንድ እኮ በነገራችን ላይ ብዙ ሰው ነገር አይፈልግም። ከብዙ ሴቶች የትኛውም ወንድ በሚባል ደረጃ ከሴቶች የሚፈልገው ምንድነው? ፍቅር እኮ ነው፣ እንክብካቤ እኮ ነው፣ ሪስፔክት ክብር እኮ ነው። እሺ ማለት ሰሚት ማድረግ ምናምን እኔ አንዷ ምን አለችኝ የሆነ ላይቭ ላይ እኔ ትዳሬን ፈትቻለሁ በቃ ብቻዬን ነው የምኖረው አለችኝ። ምን አጋጠመሽ አልኩ። ምክንያቱም እኔ ትዳር ሰው ሲፈታ ደስ አይለኝና አይ በቃ አልፈልግም፣ እሱ ብቻ ነው ሰርቶ የሚመጣው፣ እኔ መስራት ወጥቼ መግባት ፈልጋለሁ ምናምን አለችኝ። ኦኬ ወጥቼ መግባት ማለት እንዴት ነው? ወጥቶ ስራ መስራት ነው ወይስ ደግሞ ሪላክስ ማድረጉ ነፃነቱ? አይ ነፃነቱ እፈልጋለሁ። ኦኬ ትዳር ውስጥ እያለሽ ነፃነት አልነበረሽም ስላት አለኝ፣ ግን በቃ በራሴ ነገሮች ማድረግ ፈልጋለሁ። ኦኬ እሱ ስራ የለውም አለው። ለትዳራችሁ የሚሆን በቂ ነገር የለው? አረ በቂ ብቻ ሳይሆን ከበቂም በላይ የሆነ ነገር አለ። ታዲያ ምንድነው? ልጅ ካለሽ ትዳር ካለሽ እሱ ወጥቶ የሚገባ ከሆነ ለትዳራችሁ በቂ የሆነ ነገር ካለ ከበቂም በላይ የሆነ ነገር ካለ ምንድነው የከበደሽ? እንዳትወጪ ይከለክልሻል? አይ አልከለከለኝ። ታዲያ በቃ አላቅም፣ እኔ በራሴ ፍሪ መሆን ነው የምፈልገው፣ ከሰዎች ጋር መግባባት ፈልጋለሁ ምናምን። ከልክሎሻል እንዳትግባቢ? አልከለክል። ታዲያ ምንድነው ፈርዘር? እኔ አሁን ይሄን ስናገር ሴቶች አትስሩ ነው ወይ ደግሞ ወጣችሁ አትግቡ፣ ከሰዎች ጋር አትገናኙ አይደለም። ግን ሁለታችሁ በስምምነት እኮ ነው ይሄ ነገር የሚሆን። መስራትም ከፈለግሽ አማክረሽው፣ መውጣትም ከፈለግሽ ተነጋግራችሁ፣ እንደዛ ነው መሆን ያለበት አይደል? እኔ በመሰረቱ ኦል ስታይልን ደግፋለሁ። ወንድ ሴት ወጣ መጋጋጥ አለባት ብዬ አላስብም። ይሄን ስላችሁ አሁንም ኔጌቲቭ ማይንድ ያላችሁ ሰዎች ወደ ሌላ ነገር እንዳትወስዱ፣ በቻላችሁት አቅም ፖዚቲቭን ለመረዳት ሞክሩ። ወንድ የመጠበቅ የመንከባከብ ኃላፊነት አለበት ብዬ አምናለሁ። ምኑን? ቤቱን፣ ሚስቱን፣ ትዳሩ፣ ልጆቹ፣ ሁሉን ነገር። ሴት ደግሞ የትዳሯን ጤንነት መጠበቅ አለባት ብዬ አምናለሁ። እኔ በግሌ ይሄ የግል አመለካከቴ ነው። ይሄ ማለት ግን ጠንካራ ሴቶች የሉም፣ የሚሰሩ ሴቶች የሉም ነው? ኖ አልወጣኝም። ግን ደግሞ በትዳር ውስጥ ሲሆን ግን ባልሽ የበላይ እንደሆነ ይግባሽ፣ ተረጂ። የሚስት ራስ ባል ስለሆነ ይሄ መርህ ስለሆነ ማለት ነው። ይሄን መርህ አልቀበልም የምትይ ከሆነ አንቺ የምትጣየው ከባልሽ ጋር ብቻ አይደለም፣ ወይ ደግሞ ካፈቀርሽው ካገባሽ ሰው ጋር። አንደኛ ማህበረሰብ ይባል ነገር አለ። ከማህበረሰብ ባህልና ሴት ጋር ትታያለሽ። ሁለተኛ ዋናው ደግሞ ከፈጣሪሽ ጋር የምትታየው ሴት ማን ነው? ባል ለሚስቷ ምንድነው? ለሚስት ምንድነው? ራስ ነው ተባለ። ራስ ማለት መሪ ማለት ነው። ይሄ ራስ ይሄ እጅ የሚያዝ ማን ነው? ይሄ እኮ ነው አይደል? ስለዚህ እኔ በቂ ነኝ ወጥተሽ አትስሪ ካለ መብቱ እኮ ነው። ወይ ደግሞ እኔ መስራት ፈልጋለሁ ካልሽ ንገሪውና ተነጋግራችሁ ወጥተሽ መስራት ነው። ኦፖርቹኒቲዎች ግን ትዳርሽን አደጋ ላይ ሊጥል በሚችል መንገድ ትዳርሽን እና ልጆችሽን ነው። እኔ በመሰረቱ ኦኬ ሰራተኛ ተቀጥሮ ምናምን ነው እንደዛ ነው ሀሳባችሁ። አሁን ወጣችሁ ሰርታችሁ ከባል እኩል መጥፋት ወጣችሁ ማታ ገብታችሁ እንዴት ነው በሰራተኛ ቤቱን ማኔጅ ማስደረግ ምናምን። እኔ ለምን አላውቅም። ብዙ ጊዜ እንደዚህ አይነት ቤቶች ውስጥ ሰላምና ጤንነትን ብዙ ጊዜ አላይ የሉም ሳይሆን አላስተውልም።
ሚስት ልጆቿን ትዳሯን ስትንከባከብ ነው ብዙ ጊዜ ደስተኛ ቤተሰብ ያለው። ያ ማለት ግን በባል ላይ ብቻ ተንጠልጣው አንዳንዶች ምን ብሎ ያስባሉ? ኦኬ የባል ስራ ፌል ቢያደርግስ? እንዴ ሰው በአንድ ስራ ብቻ ነው እንደሚኖረው? ብዙ አማራጮች እኮ ይኖራሉ። እኔ አሁንም አትስሩ አትውጡ አይደለም፣ ግን በቻላችሁት አቅም ለባሎቻችሁ ሰሚት አድርጉ። ወንድ የማይታገሳቸው ነገሮች የመጀመሪያው ቺቲንግ ነው። ሁለተኛ ክብር። ያው ዞሮ ቺቲንግ ነው ዋናው። ክብሩን ባትንቅ ይኖር እንደዚህ ነገር ውስጥ ማትገኝ ሶ ክብር የሚባለውን ነገር ወንድ ያስቀድማል። ስለዚህ ትላንትና የቀነሰብሽ፣ ትላንትና ዝቅ ያለው፣ ትላንትና ላንቺ ክብር ቦታ የነበረው ሰውዬ ያለምንም ምክንያት አይቀንስም። የቱ ጋር ነው የሳትኩት ብለሽ ጠይቂ። የማይፈልጋቸው ነገሮች እነኝ ነገሮች አልፈልግም ብሎ ነገሮች ሳለ አንቺ ግን በራስሽ ፍቃድ ነገሮች ላይ የምትሄጂና የምትጓዢ ከሆነ እንዴት ነው ሰውዬ አንቺ የምትፈልጊውን ነገር ሊሰጥሽ የሚችለው? በአጭሩ ከአንድ ወንድ የምትፈልጊውን ነገር ማግኘት የምትችይው ሲወድሽና ሲያፈቅርሽ ብቻ ነው። በአጠቃላይ ካልሰጠሽ ምን እያልኩሽ ነው? ወይ ተቀይሞሻል፣ ወይ ተናዶብሻል፣ ወይ አዝኖብሻል፣ ወይም ደግሞ ከጅምሩ አያፈቅርሽም። በቃ ይሄን ነው መርዳት ያለብሽ። ምንም እኮ ሩቅ መሄድ አያስፈልግም። የሚያፈቅርና የማያፈቅር ወንድ ነው። ካፈቀረ ላፈቀራ ሴት የሚገባትን ነገር ያደርጋል። ያውም ወንድ ባያፈቅራትም እኮ ሊያደርግ የሚችል ፍጥረት እኮ ነው ወንድ። ካላፈቀረሽስ አያደርግም። ስለዚህ ግራ አትጋቡ ሴቶች። እንደዚህ እኮ ያደርግ ነበር አሁን ወረደ። በቃ ፍቅር የሚባለው ነገር ፌክ ሆኖ የሆነ ታይም ላይ ወይ ደግሞ ለጥቅም ብቻም ቀርቦሽ ሊሆን ይችላል መጀመሪያው። ስለዚህ በዚህ መንገድ ነው ማለት ነው። ማማከር የምትፈልጉ ሰዎች አላችሁ። በነገራችን ላይ እኔን በግል አግኝታችሁ ማማከርና ማውራት የምትፈልጉ ሰዎች ከዛ በፊት ግን ላስታውሳችሁ፣ ቪዲዮውን ላይክ አድርጉ። ረስታችሁታል። አዳዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚህ የሚጠቅም ቪዲዮዎችን ስለቅ ይደርሳችኋል። ማማከር የምትፈልጉ ሰዎች ይኸው ስክሪን ላይ ማስቀምጥላችሁ ዩዘር ኔም እና ስልክ ቁጥር አለ። ከፈለጋችሁ በዋትስአፕ ከፈለጋችሁ በቴሌግራም ከፈለጋችሁ ኢሞ ላይ ቦቲም በእነኚህ ቦታዎች ላይ እየመጣችሁ በግሌ ማማከር አገልግሎት ማግኘት ትችላላችሁ ማለት ነው። ተመልሰናል። አምባክ እንግዲህ ጠፍቼ ነበር ከአንድ ወር ከ20 ቀን ከሁለት ወር በልቶን ሞስት በቃ እንደዚህ ነገሮች እየሰራሁኝ አልነበረም። ከዚህ በኋላ ግን ተመልሰናል፣ እንሰራለን ማለት ነው። እንግዲህ በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ